ማናችንም ጉድለት አለብን። ሆን ብለን ግን ከአላህ ውጭ ላሉ አካላት እንስገድ ማለት ነውር ነው አይደለም? የአላህ ባሪያዎች ሆይ አንድ ወንድም ያው እኔ ቪዲዮ ባልገባም ብዙ ኮሜንቶቹን ባላይም አንዲት ኮሜንት ግን አይቼ ነበር። የአብሬት ሼኾች ጥፋታቸው ምንድን ነው አለኝ። እዚህ ኮሜንት ላይ ተለቆ ነበር። እኔ አንተን እጠይቅሃለሁ፣ የነቢየላህ ዒሳ ጥፋቱ ምንድን ነው? ዒሳ አይመለክ ስንል በደንብ ያዙልኝ። ዒሳ አይመለክ ስንል አንድ ሰው መጥቶ የዒሳ ጥፋቱ ምንድን ነው ቢለን ጥያቄው ጤነኛ ጥያቄ ነው? ጤነኛ ጥያቄ አይደለም። እኛ ከዒሳ ጋር ችግር የለብንም፣ አይመለክ ነው ያልነው። የአብሬት ሼኾች የቃጥባሬ ሼኾችም ሲባል አይመለኩ ስንል አትንኳቸው የሚሉን ሰዎች እኮ ነው የሚገርመን። የአላህ መብት ሲነካ ያልቆረቆራቸው አብሬት አይመለክ ስንል፣ ቃጥባሬ አሊ ጎንደር አይመለክ ስንል ምን ባረጉ ነው እነዚህ አባቶቻችን ለእስልምና በታገሉ? እኛ አይመለከተንም። ለሰሩት መልካም አላህ ይቀበላቸው። የአላህ መብት ግን በፍጹም ተቆርሶ ሊሰጣቸው አይገባም። ይህንንም በአይናችን እያየን አይ አባቶቻችን እኮ ምናምን እያልን ልንሸፋፍንላቸው በፍጹም አይገባም። በተውሂድ ላይ እንሰባሰብ። ሽርካቸውን ይዘው ከጠንቋይ ቤትና ከድሪቶ ቦታ ቲክቶክ ላይ ይዘውት መጥተዋል። ሙባረክ ተማሩ። ይሄን ተውሂድ የተባለ ዲን አስተላልፉት። ይሄ ታሪክ ምናምን ቂሷ አያዋጣችሁም። ተምራችሁ ቀጥ ብላችሁ በተውሂድ ላይ በአንድነት የተውሂድ ጀማዓ ትክክለኛውን የእስልምና አስተምሮት ለሌሎች ማሰራጨት አለበት። ከዛ ውጭ ማንም እየመጣ እዚህ ሽርኩንና የመሳሰለውን ነገር እየተነፈሰ ለሌሎች ሃይማኖቶች ምንድን ነው የምናስተምረው? ኢስላምን ከሌሎች ሃይማኖቶች የሚለየው አላህን በብቸኝነት ማምለክ ላይ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በቀንም በሌሊትም በህይወት ጉዳያችን በጠቅላላ የእሳቸውን ሱና አጥብቆ መያዝ ነው። አላሁ ስብሓነሁ ወተዓላ የተውሂድ ሰዎች ያድርገን፣ ከሽርክ ይጠብቀን። የነቢዩ ሱና ተከታይ ያድርገን፣ ከቢድዓ ይጠብቀን። የኢማን ሰዎች ያድርገን፣ ከንፍቅና ይጠብቀን። እውነተኛ ሙስሊሞች አድርጎ እሱ እንደወደደ ይውሰደን። ጨርሻለሁ። በእኔ በኩል የምታስገባቸው ወንድሞች ካሉ አስገባ። ሀያከላህ ጀዛከላህ ኸይር ኡስታዝ፣ አላህ ይጠብቅህ፣ አላህ እድሜና ጤና ይስጥህ። እንግዲህ ሁላችሁም እንደሰማችሁት ነው የሽርክ ምን አይነት አደጋ እንዳለውና አብዛኞቻችን እነዚህ ነሺዶችን ሁሌ ቤታችን እየከፈትን ሁሌ እንሰማለን። ግን ምን ያህል ሽርክ በምሰሙት ላይ ምን ያህል አደጋ እንዳለው አናቅም። ሁሉም በየመኪናው በየቤቱ እንግዲህ እየከፈተ ይህን እያዳመጠ ነው። እንግዲህ ግን ማዕናውን እኛ አንረዳም። አብዛኞቻችን ደግሞ ውጭ ያለን ልጆች ሊያደግን እንደኛ ይህ ነገር አንረዳም። ግን ዛሬ እኔ ራሱ በጣም ብዙ ነው ወላሂ የተማርኩት። ጀዛከላህ ኸይር ኡስታዝ። በዚህ አይነት ነገር ላይ በደንብ መሰረት አለበት። እነሱ እንግዲህ አሁን ሶሻል ሚዲያ ላይ መጥተዋል ይህን ነገር ለማስፋፋት። ደግሞ በጣም የሚያሳዝነው ነገር አሁን ደግሞ ያው 12 ሚሊዮን እየሰበሰቡ ስቱዲዮን ከፍታለን እና ቁርአንም እዛው እየተቀዳ ነሺዳም እየተቀዳበት አንድ ክፍል ደግሞ ያው እንደዚሁ ለእርዳታ ለመሰብሰቢያ ለአንዳንድ ነገር ይህን ነገር እያሉ እንግዲህ ዛሬ 13ኛቸው ቀን ነው ቁጭ ብለው ላይፍ ላይ አሁንም ላይፍ ላይ ናቸው። ቁጭ ብለው ገንዘብ እየሰበሰቡ ነው። ግን በጣም በሚያሳዝን ሁኔታ በርካታ እህትና ወንድሞች ይህን ነገር እንዲስፋፋ ዛሬ እንግዲህ ሰምታችኋል ከኡስታዝ ምን ያህል ሽርክ እንዳለ የሚኑት ነሺዳ ላይ እና ይሄ ነገር የበለጠ እንዲስፋፋ ገንዘባችሁ እዛ ላይ የምታወጡ ነገ አላህ ፊት ትጠየቃላችሁ። እያንዳንድ የምታወጡትን አንድ ብርም ቢሆን እኛ ለሌላ ነገር አይደለም። ግን ይሄ ነገር ተው ይቅርባችሁ ስንል ምቀኞች ምናምን ያላችሁ ምጽፉ ወንድምና እህቶች ሰምታችኋል። እንግዲህ ሰምታችኋል ምን ያህል አደጋ እንዳለው እና ምን ያህል ወጣቱን እየተበላሸ እንደሆነ እህቶቻችን እንግዲህ በሱ ነሺዳ ነው እየወጡ ሊፕስቲክ ተቀብተው ምን ብለው ልብሳቸው የማይሆን ልብስ ለብሰው
ጠባብ ያለ ልብስ ለብሰው እየወጡ የእሱን ዘፈን እየከፈቱ ከእሱ ጋር የሚሉት በርካታ እህቶቻችን ደግሞ ከባሎቻቸው ጋር ልክ እሱ ከሚስቱ ጋር እንደሚወጣው ሚስቱን እያቀፋት እንደዚህ ቃል አይደለም ይሄ አጅነቢዎች የሚያደርጉትን በቃ ኤሮፓያኖች ልክ እንደሚያደርጉት ነገር እነሱ እንኳን ሙዚቃ ነው፣ የእሱም እኮ በስነስርዓት ሙዚቃ ነው። ያን ነገር እያደረጉ እህቶቻችንም ከባሎቻቸው ጋር እንደዚህ ነሺዳ እሱ እየነዳ ምናምን ብዙ ቪዲዮ እየተለቀቀ ነው ቲክቶክ ላይ እና ይሄ ነገር መቆም አለበት። እንድታውቁት ምን ያህል መጥፎ እንደሆነ ተውሂድ ምንጊዜም የበላይ ነው። እንግዲህ ሽርክ ምን ያህል አደጋ እንዳለው ሰምታችኋል። እና ስለዚህ በዚህ ጉዳይ ላይ ደግሞ በደንብ መሰራት አለበት ነው የምለው። ኡስታዝ ዛሬ በሰፊው አብራርቶታል። ማሻላ ዛሬ በደንብ እንግዲህ ጊዜም ወቅትም ሰጥቶን ወላሂ እንደዚህ አይነት ደርሶች ያስፈልጋል። በበርካታ ጊዜ ፕሮግራም እያዝን እንደዚህ አይነት ነገሮችን እንዲተላለፍ እንሻላ በአላ ፍቃድ እናደርጋለን። ኸይር እኔ ትንሽ መጨምረዋለኝ። ተፈደሉ ኡስታዝ። ቀጥታ አላህ ያለውን ነው ማነሳላችሁ ወንድምና እህቶቼ። አላህ ምን አለ? ወተዓወኑ አለል ቢሪ ወተቋ ወላ ተዓወኑ አለል ኢትሚ ወልዑድዋን። ትርጉም ወተዓወኑ ተጋገዙ፣ አለል ቢሪ በበጎ ነገር፣ ወተቋ አላህ በሚፈራበት ነገር፣ ወላ ተዓወኑ አትተጋገዙ፣ አለል ኢትሚ በወንጀል ላይ፣ አለል ኢትሚ ወላ ተዓወኑ አለል ኢትሚ ወተዓወኑ አለል ቢሪ ወተቋ ወላ ተዓወኑ አለል ኢትሚ ወልዑድዋን። ድንበር ወልኢትም ነው ወልዑድዋን ሀከዛ ከሁለቱ አንዱ። አላህ በሚታመጽበት ጉዳይ ደግሞ አትተባበሩ አለ። አሁን ዛሬ ባነሳሁላችሁ ወንድምና እህቶቼ ያው በጣም ተናድጄ እንደነበር ያስታውቃል። አርስቱ ስለሚያናድ ነው። ይሄን ሁሉ ማስረጃ ከሰጠኋችሁ በኋላ አሁን እነ ሙዓዝን ሌሎች ሰዎችን እንተባበራለን ብትሉ እንኳን ማለት ነው የምትተባበሩት አላህ በሚፈራበት ጉዳይ ነው ወይስ አላህ በሚታመጽበት? ራሳችሁ እኮ አያችሁት። ድምፅ ፋይል ነው አይደል የከፈት ነው ቪዲዮ ፋይል። ሰላሜ አላ ገውሰ ለዒባዲ ዳኢመን ቢላ አደዲ። የባሪያዎች የጭንቅ ገላጋይ የሆናችሁት ወይ ምን አድርጉ? ሰላም በእናንተ ላይ ይሁን ዘውትር ኑሩ ኢላ አኺሪ እየተባለ ማለት ነው። ስለዚህ እኛ ልንተባበር የሚገባው ገንዘባችንን ልናወጣ የሚገባው አላህ በሚፈራበት ጉዳይ ላይ ነው። እንደገና መጀመሪያ ነብሳቸውን ይርዱ። አሁን እኛን አሁን ቁርአን እኮ የምትለዋ መሀል ላይ ነው እኮ ተሸጉጣ የገባችሁ ራሱ። እናንተ ቁርአን አታስተምሩም ወይ ምናምን ሲባሉ ሙዓዝ ቅድም አንተ አልነበርክም፣ እኔ ያነሳሁት ነገር አለ ለሰላት በሄድክበት። ሙዓዝ መጀመሪያ ሲጀምር አስታውሳለሁ እኔ ያበራቱትም ሰዎች ነበሩ። እነሱ ናቸው ዛሬ ተጠያቂ የሚሆኑት ለሱ። በቃ ትላንት ካበራታህ ዛሬ ደግሞ እዚህ ሁሉ ጭምልቅልቅ ውስጥ ሲገባ ማስጠንቀቅ ደግሞ ዋሂድ አስገቦት ካለ ዋሂድ እያሉ ነው ሁላችሁም። ግን እኔ አላየውም እኮ በኮሜንት ዋሂድ እያላችሁ ነው። ግን አስገቡት ያጀማ። እኔ ላይ እየፈለግኩት ነው። አይኔ እኮ ደከመ። አስገቡት ኡስታዝ ዋሂድን። ሪማዝ አስገቢው። በጣም ብዙ ሰው ኡስታዝ ዋሂድ እየጻፈ ነው። እኔ ግን እያየሁት አይደለም። ቀጥሉ ኡስታዝ፣ አፉ በለኝ ማለሽ። እሺ። እና እያንዳንዱ ነገር ጥሩ ወደ ጥሩ ይመራል። መጥፎ ካልቶበት ወደ መጥፎ ይመራል። ሙዓዝ ጓደኛ ያለው አሁን ወደ ጓደኛው እመጣለሁ። በሁለተኛ ሙዓዝ ዛሬ የደረሰበት ጥያቄ እንዴት ደረሰ ስትል እያንዳንዷ ደረጃው አልቆማለች። አላህ አላህ ሱብሃነላህ ነቢ ያ ሀቢቢ እገሌና ገሌ ሳያገቡ ቀርተው የመንደር ውስጥ ጨዋታ አለ አይደለ? እገሌ የሚባለው ጓደኛችን ግን ሻወሩ ውስጥ ገባ። አላህ አላህ ነቢ እያለ ጀመረ። ከዛ የሙዚቃ መሳሪያ ማን የከለከለው ብሎ ጀመረ። እኛ እኮ የምናምንባቸው ዑለማዎች አሉ አለ። አየህ፣ ጥፋቱ ወደ ጥፋት መራው። ከዛ ቀጠለ ሽርክን በድፍረት ገውሱ አልፈቂህ ገውሱ ማለት ጀመረ። የጭንቅ ገላጋይ የሆንከው አልፈቂህ የምትባለው ሰውዬ ሆይ አለ። እያለ እዚህ ደረሰ። የእሱ ጓደኛ ልክ እንደዚሁ ይስሐቅ የሚባል አለ። አብረው በኩል ዘመን የጀመሩ ምን ላይ ደረሰ? ይስሐቅ አሁን የት ነው ያለው? ኢስላማዊ ዲጄ ነኝ ሀላል ኢቬንትስ ብሎ ጀመረ። ሰርጎትን
በዲጄ ኢስሐቅ ብሎ ከዛ ሹፍ አሁን በደንብ ስማ። አሁን ዲጄዎች የሚያጫውቱበት ሸክላ አለ አይደለ? በሱ ስክራች ምናምን እያደረገ ስክራች ምናምን ከዛ ሰለላሁ አላ ሰለላሁ አላ ሰለላሁ አላ አለ ቪዲዮ እኮ ያሳያሉ ነው ቪዲዮ አለ ይመስለኝ። አዎ አሁን አስበው ነብዩ ታላቅ ኢና ሊላሂ አያችሁ። አሁን አስብ። ከዛ ይሄ ልጅ ምን አደረገ? እንደዚህ በሸክላ ሰለላሁ አላ እያደረገ ሪሚክስ ሰራ። አሁን ሰለላሁ አላ እንደዛ የሚደረግ ነገር ነበረ አልነበረም? አሁን የደረሰ ደግሞ ስትል የደርሷል መሰለ። የግፍ ግፍ ያው ግፍ ግፍን ነው የሚያመጣው። መቼም የነቢዩ ውዴታ ይሄን አመጣበት ብትለኝ እኔ አልቀበልም። ለምን? የእኛ ጌታ አዛኝ ጌታ ነው። በግል ጉዳያችን ደካማ ከመሆናችንም ጋር ማለት ነው። የአቅማችንን ግን ስንሞክር ወደ ተሻለ ደረጃ እንጂ የሚመራን ወደማይረባ መንገድ አይወስደንም። ለምን? ሁወ ራሕማኑ ራሒም። እነ ይስሐቅ ግን እነ ሙዓዝ ግን ጨዋታ ስለሆነ በአላህ ዲን የያዙት። ይስሐቅ ምን አደረገ? ፀጉሯን ከተገለጠች ሴት ጋር ቪዲዮ እየሰራ አልጋ ላይ ቁጭ ብለው በብርድ ልብስ ግማሽ ድረስ ለብሰው ሙዝ ይልጣል። ልብ በል አሁን ይኸውልህ፣ አንዳንዴ ማወቅ ጥሩ ነው። ምንን ማወቅ? አልሐምዱሊላህ ከተማ ተወልጃለሁ። ዱርዬነት ምን እንደሆነ ያስታውቃል። ጽድቅ ምን እንደሆነ፣ ቀልድ ምን እንደሆነ ያስታውቃል። ኢስላም ያስተማረንን አኽላቅ ስነ ስርዓት ለመናድ ይኸው ምን አደረገ ይሄ ልጅ ኢስሐቅ፣ ዲጄ ኢስሐቅ ማለት ነው። ለልጅቷ ሙዙን ሊያጎርሳት ይልና ልክ ልትጎርስ ስትል ሙዙን ዝቅ ያደረግና ሽንት መሽኛው ጋር ያደርገዋል። ጎንበስ ብላ እንትን እንድትል። ይሄ የነብዩ ወዳጅ ነው። እነ ሙዓዝ እኮ እያሉን ያሉት እናንተ መድሖ አልገባችሁም ይሉናል። መድሕ የነብዩ ውዴታ አልገባችሁም ይሉናል። የነሱ ጓደኛ ደግሞ አለ። ማንም ይባል ማን ነበረ ስሙ? ማሜ አይደለም፣ አንድ ቀይ ልጅ አለ ከሆነች ሴት ጋር ሁሌ ኢክራም ኢሳም ነው። ኢሳም ከሚስቱ ጋር የሚሰራ የምን ሚስቱ ናት? የእውነት ሚስቱ ናት? አላውቅም። ሚስቱ ናት። ሚስቱ አይደለችም እያለ ነው። የእውነት ሚስቱ አይደለችም። ነገር ጨዋታ ነው የያዙት እነሱ። ማሾፍ ነው የያዙት። ይኸውልህ የነቢዩ ውዴታ የነቢዩን ትዕዛዝ እንድትታዘዝ ያረጋሃል አያረግህም? መልስልኝ። ያረገኛል። ያረጋሃል። ምን አለ መሰለህ፣ እሱ የሆነች ሚያውቃት ሴት አለች። እንግዲህ የሌላ ሰው ሚስት ሆናለች፣ ተገብታለች። ምን አለ? ተፈታ ብትመጣ እቀበላታለሁ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ታላቁ ነቢያችን፣ ታላቁ አስተማሪያችን ባለትዳር የሆነችን ሴት ያስኮበለለ ሰው ከኛ አይደለም አሉ። እየሰማኸኝ ነው? ይሄ ማለት ልብ በል ተፈታ ብትመጣ እቀበላታለሁ ምናምን የሚል ይሄ ሮማንቲክ የሆነ የሸይጧን ቀስቃሽ ቃል ተናግረህ እኮ አይደለም። ወዬ አንቺ እኮ ምናምን ማለት ራሱ ባለትዳርን ሴት ማስኮብለል ነው። እየተረዳኸኝ ነው አይደል? እነዚህ ናቸው እኛ የነብዩ ወዳጆች ነን የሚሉን ማለት ነው። ግፋቸው ወደ ግፍ እየወሰዳቸው። ስለዚህ እኔ እንደው ልንገራችሁ የአላህ ባሪያዎች ሆይ የአቋም ሰዎች ደግሞ እንሆን። አቋም ይኖረን እስቲ። ማለት እኛ በጣም ደካማ ሰዎች ነን። የነቢዩ ሰለላሁ ዐለይሂ ወሰለምን ግን ያን ውድ ስብዕና እኛ ላይ ታይቶ ሌሎች እሳቸውን መውደድ እንጂ ያለባቸው ሁሌ ሙስሊም ሲባል ክርስቲያኖች ስለኛ ምን እንደሚገምቱ ልንገራችሁ። ጫት ቃሚ፣ ጠንቋይ፣ በጂን የሚያምን ምናምን እንጂ ተውሂድ የሚባለውን እኮ ከኛ አያውቁትም እኮ በብዛት። ስለዚህ ተውሂድን በስነ ስርዓት ተምረን ልናስተምር ይገባል። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምረልን። ይኸውልህ ችግሩም መሰለ ሙቤ አላሁ ስብሓነሁ ወተዓላ ይጠብቀን እንጂ ማለት ነው።
ነቢዩ ሰለላሁ ዐለይሂ ወሰለም ሶሐባዎቻቸውን ሲኮተኩቱ የነበረው ቀብር እንዳለ፣ ቀብር ውስጥ አስጨናቂ ህይወት እንዳለ፣ በስራችን ልክ መጥፎ ከሆነ እንደሚጠብብን፣ ስራችን ጥሩ ከሆነ ደግሞ አይናችን የሚያየው ቀድር እንደሚሰፋልን ነው። እነዚህ ሰዎች እኮ ነብሳቸውን ሸጠዋል። ልክ ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም ሁሉ ሰው ያነጋል አሉ። በጠዋቱ ክፍለ ጊዜ ነብሱን ለገበያ ያቀርባታል። ነብሱን የሚያድናት ሰው አለ፣ ነብሱን የሚያጠፋት ሰው አለ አሉ። አሁን የያዙት ጨዋታ ነው። የቬሎ ልብስ አልብሷት ምን ይላታል? እሷ ትጠይቀዋለች። አሁን እኔን ካገባህ በኋላ ይሄን ትተዋለህ ወይ? ይሄን ትተዋለህ ወይ? ይሄን ትተዋለህ ወይ ስትለው አንቺም ማግባት ለምን አላቆምም ብሎ ተነስቶ ጥሎ ይሄዳል። አላህ ያሳይህ። እንግዲህ አሁን የተፈለገው ምንድን ነው? ታላቁ ኒካህ፣ ነቢያት ሁሉ የፈጸሙት ኒካህ፣ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይደሰቱበትን ኒካህ አሁን ከእስልምና እንዴት እንደወጡ እነዚህ ልጆች አልገባቸውም። ለሌሎች ሃይማኖት ነክ ቀልድ ለሚቀልዱ ሰዎች ይጠነቀቁ ዘንድ እችን ይጨምራለሁ። አላህ ምን አለ? ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዲሩ ቀድ ከፈርቱም ባዕደ ኢማኒኩም አለ። አላሁ አክበር። ይቺ አንቀጽ የወረደችው በምን ሰበብ ነው? ሁለት ግለሰቦች ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ጅሃድ በወጡበት ሰለላሁ ዐለይሂ ወሰለም ምን ይከሰታል? ግመላቸው ላይ ቁጭ ብለው ወሬ ያወራሉ። ምን እያሉ? እኛ እኮ እንደ ሙሐመድ ባልደረባዎች በጣም ሆዳሞች፣ ከጠላት ጋር ሲገናኙ ደግሞ ፈሪዎች አናቅም እኮ ይላሉ። ልክ ይሄን ሲሉ ሱብሓነላህ አንዱ ሰሃባ ይሰማና ለነቢዩ ነው ምነግረው ይሄንን ሲላቸው እነሱ በፍጥነት እሱም በፍጥነት እኩል ሲደርሱ አላህ ይሄንን አንቀጽ አውርዶታል። ትርጉሙ ምን ማለት ነው? ቁል በላቸው አንተ መልእክተኛ ሆይ አቢላሂ በአላህ ነው የምታሾፉትን? አሁን እነዚያ ሰዎች ያለህን ስም ግን ጠቅሰው ነበር? አልጠቀሱም። የሶሃባዎችን ስም ነው የጠቀሱት። በሶሃባዎች ደግሞ እስልምና ይገለጻል። ወረሱሊሂ አለ። በመልእክተኛው ስም ነው እንዴ? በመልእክተኛው ነው እንዴ የምትቀልዱት አለ። የነቢዩ ስም ተጠቅሷል? አልተጠቀሰም። የሶሃባዎች ስም ነው የተጠቀሰው። ስለዚህ የእስልምና መገለጫ የሆኑ ነገሮችን የነካ ሰው ማን እንደነካ ነው? አላህን፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ከዛስ የእስልምናን ተአምር እንደነካ ነው። አላህ ምን አለ? እነሱ ምክንያት ሊያቀርቡ ሞከሩ። እኛ እኮ መንገዱ ስለረዘመብን መንገዱ እንዲያጠርልን ብለን ነው ሲሉ እሱ ምን አላቸው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በወረደባቸው አንቀጽ መሰረት ላ ተዕተዚሩ ምክንያት አታቅርቡ፣ ቀድ ከፈርቱም በእርግጥ ክዳችኋል፣ ባዕደ ኢማኒኩም ከእምነታችሁ በኋላ እኮ በእርግጥ ክዳችኋል ተባሉ፣ ከእስልምና ወጡ። ዛሬ ቲክቶክ ላይ ስንት ሰዎች ይመጣሉ። ምን ሊያረጉ? በሰላት ሊቀልዱ፣ በትዳር ሊቀልዱ፣ ሁለተኛ በማግባት ሊቀልዱ። በቃ እርድና ምን እንደሆነ ልንገራችሁ እናንተ ፋራዎች። እርድና ማለት ሞት አለብኝ ብሎ ለሞት መዘጋጀት ነው። በቃ የዚህ ሰፈር ልጅ እንግሊዝኛ የቻለ ምናምን ብዬ ሌላ የፋራ ዴፊኔሽን አልነግራችሁም። በቃ ንቁ። የትም ተወለድ በሱና ደግ፣ የትም ተወለድ ችግር የለም፣ ግን በሱና ደግ። በሱና አላደክምም በል። ከዛሬዋ ቀን ጀምሮ ሱናን እወቅና በሱና ህይወትህን ኖር። አሁን እኔ ይገርመኛል። ኢሳም ምናምን እንግሊዝኛውንም ጠንቅቆ የሚያውቀው አይመስለኝም። እንግሊሽ ዘፈን ምናምን ከጀርባ ማስገባቱ ምናምን የእርድና ዲን ላይ እያሾፍክ የእንግሊዝኛ ራፕ ዘፈን ምናምን ከጀርባ አስገብታል። አይጎት ምናምን የሚለውን አይጋራ ምናምን ብለህ አንብበ በቃ አራዳ መሆን ምናምን። አንድ ልትረሱ የማይገባው ነገር አለ። እንግሊዝኛ መናገር አዋቂ አያስብልም። አረብኛ መናገርም አዋቂ አያስብልም። የምትናገረው ንግግር ግን ቁም ነገር ሆኖ አላህ ዘንድ ከወጣልህ ያ ነው ንግግር ማለት።
ለምን ልሳን የሌለ ዱዳ አትሆንም? በምልክት ቋንቋ ጌታህም ከጠራኸው ሰማይ ቤት አቋርጦ ይሄዳል። ይህ ግን መሀል ጣትህን እያወጣ አይጎረ ምናምን ብሎ ኤፍ የሚለውን ቃል እየተጠቀምክ እዚሁ አንተን ፒንቻር አድርጎ የሚያስቀር ቃል እየተናገርክ እኔ አራዳ ነኝ፣ ባለምናምኑን ኬፕ የለበስኩኝ ነኝ፣ የቱርኩን ስታይል ካፖርት እኮ ለብሻለሁ፣ እኔ ዶኒ ምናምን ነኝ፣ ጆኒ ጵርጥስዮ ነኝ አይባልም። ወይኔ ኧረ የነብዩ ኡማ የማንም ልክስክስ ምንድን ነው? ምንድን ነበረ የሚባለው ይሄ ቃል? አንድ ቃል አለ ከሰው ስትቋምጥ ምንድን ነው? የራስህ እያለህ የራሳችን እኮ እኛ በጣም ደስ የሚል ሃይማኖት አለን። ባበላል ባተኛኝ በፍቅር ወንድምህን የምታይበት እቅፍ አርገህ እጁን ጨብጠህ እስክትለያይ ወንጀልን አሁን የወሳብ ዝቭርቲን ኮሎራይት ምናምን ወሳብ በያ ምናምን ይልሃል። አሰላሙ አለይኩም ሳይልህ በያ ይልሃል። ዋትሳፕ ሲል ቴሌግራም ብለህ ግራ አጋባው። በቃ እኛ እኮ ግራ አጋቡን። በቃ ማለት እርድና ይሄ እርድና ማለት ለቀብር ስታንድ ባይ መሆን ነው። በቃ ይሁን ያሁን ሌላ ክፍል ነው ያለሁት። ልጆቼ ሁሉ ተኝተዋል። ልጆቼ ጋር ሳልደርስ እዚሁ ልቀር እችላለሁ። ይህን አስቤ ምን ከእናንተ ጋር ስነጋገር ራሱ ቁም ነገር ብቻ ወደ ጌታችን የሚወጣ ቃል ስሳሳት ወዲያውኑ እዚሁ ፍሬን ይዤ ጌታዬ ሆይ ማረኝ ማለት መቻል አለብን። አሁን እንደዛ አይደለ። የሆነ በጣም ከባድ ፋውል ይሰሩና ቪዌ ስንት ነው ይባላል። አያፍሩም እንዴ? ቪው ታብ ምንድን ነገር ብዬ ለካ እንትኑ እንዲበዛ ነው። ታብታብ ለኸይር ከሆነ ኸይር ነው። ታብታብ ለሸር ከሆነ ጥፋት ነው፣ ያስጠይቃል። ሙስሊሞች አቋም ሊኖረን ይገባል።